ዓለም የራሷን መልክ በራሷ እጅ እየጻፈች ሚሊዮን ዓመታትን አስቆጥራለች። በውስጧ ከሚኖሩ ፍጥረታት መካከል የሰው ልጅ ደግሞ ወደ ስልጣኔ ለመምጣት በሚያደርገው እሽቅድድም ለመኖሯና ለመለምለሟ ሲያልፍም ለመጥፋትና ለመራቆቷ ምክንያቷ ነው። የየዘመን ለውጦችን ተከትሎ እንደዋዛ እየታለፉ በተለይም እንደ የኢንዱስትሪ አብዮት መስፋፋት በኋላ የበካይ ጋዞች ልቀትና መጨመር ዓለምን ሌላ ገጽ እንድትይዝ ምክንያቷ ነው። በሌላ ገጽታው ስነ ፍጥረት በሙሉ ሕይወት ኖሮት በውስጧ እንዲመላለስ እስትንፋስ ሆኖ የሚመግበው እጽዋት ከጊዜ ወደ ጊዜ የተመናመነ መምጣቱና ማሽቆልቆሉ የየሀገራት የድርቅ አደጋዎች የተፈጥሮና ሰው ሰራሽ ክስተት ለማፈር መሸርሸርና በካይ ጋዞች መስፋፋትን ተከትሎ ለሰው ልጅ ሞት ምክንያት ሆኗል። ኢትዮጵያም የዚህ ሰለባ አካል ነበረች። ዛፍ መቁረጥ ባህል ሆኖ ከ40% የደን ሽፋን ወደ 3% አውርዶናል። ይህንን አደገኛ ባህል መግራት ማስተካከል ካልቻል ልጆቻችን መትከል እንኳን የሚችሉበት ምድር ያጣሉ። በብርቱ የደን ሀብት ትንቅንቅ ውስጥ የቆየችው ኢትዮጵያ ታዲያ የአየር ንብረቷን ዳግም ለማከም ትልቅ ሀገራዊ ንቅናቄን አስጀምራ ዓለምን አስደመመች። ይህም በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ አማካኝነት አዲስ አረንጓዴ አብዮት ተፈጠረ። ይህም አረንጓዴው አሻራ ሀገር አቀፍ ንቅናቄ በሀገርና በጎረቤት ሀገራትም ጭምር ተፋፍሞ ተወለደ። ኢትዮጵያ ትላልቅ ነገር አስባ ትላልቅ ነገር ተልማ ትላልቅ ነገር አቅዳ ህዝቦቿን አስተባብራ ማሳካት እንደምትችል ለኛም ለሌሎችም ማሳያ ነው። እጽዋት ለምድር ጌጥ፣ ለጤናማ ህይወት ዋስትና፣ ለተፈጥሮ ሚዛን መጠበቅ መሰረት ናቸው። ነገር ግን የሰው ልጅ በዘመናት ውስጥ ቁጥሩ መጨመሩን ተከትሎ እንዲሁም ራሱን ከዘመኑ ጋር እያራመደ ለመስፋፋት ሲል ብዝሃ ህይወትን እያመናመነ የራሱን የህልውና ዋስትና ሲነጥቅ ይስተዋላል። ዛሬም ይህ የዓለም እውነት ነው። በኢትዮጵያ በብርቱ መሪዎች ጓሮ ግን ይህ እውነት ዛሬ ላይ ተለውጧል። ስሜ ፈዲላ ከማል ይባላለሁ። ያለሁበት ቀበሌ ሽልማት ቀበሌ ነው። ያው ከሰራን ሁሉ ነገር ይመርታል። እርሷና የሰፈሯ ነዋሪዎች ዛሬ ላይ የለውጥ ተምሳሌት ሆነዋል። ተምሳሌት የሆኑት ግን በድንገት አይደለም። ከጀርባው የ7 ዓመታት የጽናት ጉዞ ታሪክ አለ። አረንጓዴ አሻራ ሳይመጣ በፊት ከ8 ዓመት በፊት ማለት ነው እዚህ ቦታ ላይ በቃ ድርቀት ብቻ ነበረ፣ አየር አልነበረ። ከብቶቻችን እዚህ ጋር እየሞቱ ውሃ አጥተው ውሃ አልነበረንም። ምክንያቱም አየሩ ጥሩ ስላልነበረ። አረንጓዴ አሻራ ከመጣ በኋላ አየሩም ተቀየረ። የሚበላም ዛፍ እየተከልን የተለያየ ፍራፍሬዎች የሚዝ አቮካዶ። ከዛ በኋላ ይሄ አረንጓዴ ደግሞ ከሆነ በኋላ ማለት ነው ጓሮአችንም ለካ ምግብ ይሰጣል፣ ጓሮአችንም እርሻ ይሰጣል ብለን ከዚህ ተሞክሮ ተነስተን ጓሮአችን ሄደን አሁን እግዚአብሔር ይመስገን ከዛ በኋላ ያመረትነው ምርት እዛ ነው አይባልም። አረንጓዴ አሻራ የምለው መጣ። በዚህ ለምን እኛ ተጠቃሚ አንሆንም? ይሄ አይቅ ተኝቶ እያለ ይሄ ዳቦ መሬት እያለን በባህር ዛፍ ቆልለን ለምን ዝም ብለናል? ነገር ግን ይሄንን ለምን አንሰራም ብለን ያንን አይተን ከመጣን በኋላ አሁን በለውጥ ጎዳና ላይ ነው ያለነው።
ኢትዮጵያ በአንድ ወቅት 40 ከመቶ የሚሆነው መሬቷ በደን የተሸፈነ ነበር። ይሁን እንጂ የህዝብ ቁጥር መጨመር፣ የከተሞች መስፋፋትና የደን ጭፍጨፋ ተዳምሮ ይህን ሀብት እንዲሟጠጥ አድርጎታል። በ1980ዎቹ መጨረሻ የደን ሽፋኑ ከ40 በመቶ ወደ 3 በመቶ በታች አሽቆለቆለ። ምድር ተራቆተች፣ ዝናብም ጠፋ። ድርቅ ቤቶችን ደጋግሞ አንኳኩቷል። የተፈጥሮ ሀብት መመናመን የሀገሪቱን የጀርባ አጥንት የሆነውን የግብርናውን ዘርፍ እንዲቀዘቅዝም ምክንያት ነበረ። አርሶ አደሩ በራሱ መሬት ላይ ተስፋ ቆርጦ ምርታማነት በማሽቆልቆሉ ምክንያት ሀገር ከውጭ በሚገባ ምርት ጥገኛ እንድትሆንም አድርጓት ነበር። ለም መሬትን ይዛ ነገር ግን ጠብቆ የማስቀጠል ተግባሯ በማሽቆልቆሉ ምክንያት ወደ ኋላ ብላ የቆየችው ኢትዮጵያ አዲስ ሀገር አቀፍ ንቅናቄ በብርቱ መሪዎቿ አዲስ ችቦ በመላው የሀገሪቱ ክልሎች አቀጣጠለች። በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ መሪነት አዲስ ንጋት ታወጀ። ያ ለኢትዮጵያ አዲስ ንጋት የፈነጠቀው ሐሳብ አረንጓዴው አሻራ ተባለ። እኛም ለሚቀጥለው ትውልድ የሚተው መልካም ነገር ማኖር ካለብን አንደኛውና ቀላሉ ነገር ነገን ዛሬ መትከል ነው። በዚህ ደግሞ ሕይወት አኗኗሯን ዳግም የቀየረችበት አዲስ ድባብ ተፈጥሯል። ሲዳማ ክልል ዴራ ወረዳ ላይ በነ ዳዊት ሽብሩ አካባቢ ረዘም ላለ ጊዜያት ገላጣ ስፍራና የተሸረሸረ አፈር ለአርሶ አደር ኑሮ በቂ ምርት ያለመኖርና አለፍ ሲልም በገላጣ መሬታቸው ምክንያት በጎርፍና በበረዶ ለማፈር ተጠራርጎ መወሰድ የሁል ጊዜ ራስ ምታት ሆኖባቸው እንደነበርም ነገሩን። ይሄ አካባቢ በፊት ጎርፍ ራሱ ያስቸግረን ነበር። በቃ አየር ራሱ አናገኝ። ከላይ በጎርፉ እንዳለ በቃ ይዞ ጠቅልሎ ወደ ወንዝ ነው የሚያገባው። ከዛ በኋላ በቃ ዝናብ ዘንብ ደግሞ በረዶ አለ። በጣም ያስቸግረን ነበር። አሁን አረንጓዴ አሻራ ልዩ ገጽታን፣ አዲስ መልክን ለአካባቢያቸው ከሰጠ በኋላ ልዩ የልማት እሳቤዎች በአካባቢው እንደ አዲስ ተወልደዋል። አካባቢው የቀድሞ ገላጣነቱን አስወግዶ አረንጓዴ ሆኗል። አሁን በስፍራው ፍራፍሬዎችን አምርቶ ለገበያ ማቅረብ፣ የንብ ማነብ ሥራ፣ በማህበር በመደራጀት በአካባቢው በሚገኙ የዛፎች ርጋፊ የተፈጥሮ ማዳበሪያን ማዘጋጀት አዲስ የአካባቢው የልማት ገጽታ ሆኗል። ፊት መጀመሪያ በጣም ለዘመናት ገላጣና የተራቆተ ቦታ ነበር። ችግኝ ተከላ ከተከልን ወዲህ ለውጥ እያየን መጣ። ከአካባቢው አራዊት ሁሉ ጠፍቶ ነበር። አሁን መምጣት ጀመሩ። ነፋሻማ አየር አግኝተናል። በቃ ይሄ ከተተከለ በኋላ ውስጥ ደግሞ እርከናል። እርከኑ ላይ ነው የሚያርፈው በው። ስለዚህ አሁን ወደኛ ጎርፍ ራሱ አይመጣም። የአየር ንብረት ለውጥን ለመዋጋት የአፈር መሸርሸርና የደን መጨፍጨፍን ለመከላከል የምግብ ዋስትናን ለማረጋገጥ ስነ ምህዳራዊ ሚዛንን ለማስከበርና ለሚቀጥሉት ትውልዶች ንጹህ ከባቢን ለማስጠበቅ በዋናነት ያለመው አረንጓዴ አሻራ ለተፈጥሮ የተሰጠ በዓለም ከትልልቆቹ ዓላማዎች አንዱ ተግባራዊ ምላሽም ሆኗል። የተፈጥሮን ሚዛን ከሰው ልጅ ጋር በወጉ አስማምቶ ለማከም በተያዘው ጥሪ ውስጥ ኢትዮጵያ በመጀመሪያው ዓመት 4 ቢሊዮን ችግኞችን ለመትከል አቅዳ ወደ ስራም ገባች። ያኔ ይህ ቁጥር እጅግ ትልቅ መስሎ በብዙዎች ያልተጠበቀ ቁጥር ነበር። ታዲያ ኢትዮጵያውያን ግን 4.7 ቢሊዮን ችግኞችን በመትከል ዓለምን አስደመሙ። ጉዞው በዚያ አላበቃም። በየዓመቱ በእልህ ቁጥሩ እያደገ መጣ። በ2012 ዓ.ም 5.7 ቢሊዮን ችግኞች ተተከሉ።
በ2013 ዓ.ም 6.8 ቢሊዮን፣ በ2014 ዓ.ም 7.2 ቢሊዮን፣ በ2015 ዓ.ም 7.2 ቢሊዮን፣ በ2016 ዓ.ም 7.6 ቢሊዮን እንዲሁም በ2017 ዓ.ም 8.5 ቢሊዮን ችግኞች በመላው ሀገሪቱ ተተከሉ። ለተፈጥሮ በተሰጠ ልዩ ምላሽ ከ2011 ዓ.ም እስከ 2017 ዓ.ም ድረስ ከ48 ቢሊዮን በላይ ችግኞች በኢትዮጵያ ምድር ተተከሉ። ከነዚህም ውስጥ 60 ከመቶ የሚሆኑት ለምግብነት የሚውሉ የፍራፍሬ ችግኞች መሆናቸው የጋራ ዓላማውን ድርብ ፋይዳ እንዲኖረውና ከራስ አልፎ ወደ ውጭ የሚላኩ ፍራፍሬዎችን በማስፋፋት ለኤክስፖርት እንዲበቃም ጭምር አድርገውታል። የሀገሪቱ የደን ሽፋን መርሃ ግብሩ ሲጀመር ከነበረበት 17.2 በመቶ ዛሬ ላይ ከ23 በመቶ በላይ መድረስም ችሏል። ይህ ስኬት ለበርካታ ሚሊዮን ዜጎች የሥራ ዕድል የፈጠረና የጎረቤት ሀገራትንም ያነቃቃ ታላቅ ሥራ ሆኗል። በኢትዮጵያ በአረንጓዴ አሻራ የተተከሉ ችግኞች አብላጫው የጥምር ደን ተክሎች በመሆናቸው የአርሶ አደሩ ማሳ እንዲያገግም ከማድረግ ባለፈ ምግብም ጥላም ሆነዋል። በዚህም ዛሬ ላይ በኢትዮጵያ በርካቶች ከማሳቸው የዕለት ጉርስ ከመብላት አልፈው ፍራፍሬ ወደ ውጪ መላክም ጀምረዋል። በአረንጓዴ አሻራ የተተከለው የደንና የፍራፍሬ ዛፍ ብቻም አይደለም። የእንስሳት ምርታማነትን በሰፊው እየለወጠ ያለው የመኖ ችግኞችም በብዙ ተተክለዋል። በአረንጓዴ አሻራ ሀገር አቀፍ ንቅናቄና የለውጥ ትሩፋቶች ከተሞች ወደ ተሻለ የአየር ንብረት ለውጥ እንዲገቡና በካይ ጋዞች በከፍተኛ ሁኔታ በእጽዋት አማካኝነት እንዲታከሙ ማስችሏል። አልፎም የከተሞች የፍራፍሬ አቅርቦትና ከደጅ ማግኘት ጤናማ ተመጣጣኝ የሆነ ፍራፍሬን በቀላሉ ማግኘት እንዲችሉም እያደረገ ይገኛል። በአረንጓዴ አሻራ ሌላው የደመቀው የኢትዮጵያ አረንጓዴ ወርቅ ቡና ነው። ዛሬ ኢትዮጵያ ለአየር ንብረት ለውጥ መፍትሄ በመሆን የዓለም ሞዴል ሆናለች። ችግኝ መትከል ብቻ ሳይሆን እንክብካቤውም ባህል ሆኗል። ኢትዮጵያ ያሳየችው የአረንጓዴ አብዮት ተግባር አፍሪካውያን ለተነሱበት ዓላማ በጋራ ከቆሙ የሚበግራቸው እንደሌለ ፈርቀዳጅ ሆኖ ለዓለም አሳይቷል። በሀገር ውስጥ ብቻም ያልተገደበው የኢትዮጵያ የአረንጓዴ አሻራ ተግባር ወደ ጎረቤት ሀገራት ችግኞችን በመላክም ጭምር ለዲፕሎማሲና በቀጠናው ሀገሪቱ ያላትን ተጽዕኖ ፈጣሪነት በጉልህ ያሳየ የጋራ ርብርብ ውጤትም ሆኗል። The Ethiopian Prime Minister Abiy Ahmed is leading a campaign to plant 6 billion trees across the country this year. It forms part of his green legacy. Prime Minister Abiy Ahmed, the massive campaign has so far helped cover ዛሬ ኢትዮጵያ በዓለም ትልቁን የደን ልማት አረንጓዴ አሻራን በተግባር በመዋል ለአየር ንብረት ለውጥ መፍትሄ በመስጠት የዓለም ሞዴል ሆናለች። በአዲስ አበባ የተስተናገደው ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤም ሆነ መጪው ኮፕ 32 በዋዛ የተገኙ አጋጣሚዎች ሳይሆኑ የዚሁ ታላቅ ተጋድሎ ፍሬዎች ናቸው። ኢትዮጵያ በተግባር የአፍሪካንና የዓለምን የአረንጓዴ ልማት እየመራች መሆኗን የሚያረጋግጡ ሕያው ምስክሮች ናቸው። የለመለመችና አረንጓዴ የሆነች ሀገርን ለትውልድ ማቀበል ነገን ዛሬ ላይ መስራት ነው። የኢትዮጵያ ግብም የደን ሽፋኑን 30 በመቶ ማድረስ ነው። ከዚህ የበለጠ ስራ እንሰራለን ብዬ ገምታለሁ። ቶኮ ደኒ አከኑ ተው ነው ወንድ ሴት ወጣት ሳይል ማለት ነው ተከላውን እየተከልን ነው ያለነው። አትክልት መትከል ልጅ እንደማሳደግ ስለሆነ እኛ የተከልን ሰዎች እንደገና መንከባከብም ያለብን እሱ ነው። ሁሉም ሰው የሰራው ነገር ፍሬ አፍርቶ ማየት በጣም ያስደስተዋል። እኛው ለፍተን እኛው ደክመን እኛው ሰርተን ሀገራችንን አረንጓዴ አልብሰን ምግባችንን በጓሯችን አምርተን
ኢትዮጵያን ከችግር ማውጣት የዜጎቹ ኃላፊነት ስለሆነ በጋራ መረባረብ ነበር የሚጠበቅብን። አካሄዳችን እጅግ ተስፋ ሰጪ ነው። ኢትዮጵያ በጽናት ለ8 ዓመታት የተጓዘችበት የአረንጓዴ አሻራ ጉዞ ዛሬ ላይ ከትውልድ ወደ ትውልድ የሚሻገር ትልቅ ውርስ ሆኗል። ዛሬ የምንተክለው ችግኝ የነገው የሀገራችን በመሬት ላይ ያረፈ የብልጽግና ፊርማ ነው።